አሁን ጴንጤ ሆኛለሁ መስቀል አልስምም ነው የምላችሁ ወይስ ሳያሳልሙኝ ለመጨበጥ እጄን ልዘርጋ? አመጣጣቸው አይተውኝ እንደሆነ ያስታውቃል። የእናቴ ንስሐ አባት ናቸው። ሁሌም ጠበል ሊረጩ ሲመጡ እኔ ጋና እያሉኝ ብዙ ጊዜ ጠፍቻለሁ። ዛሬ ደግሞ ጭራሽ ጴንጤ ሆኜ መንገድ ላይ ተገጣጠም ነው። እንኳንስ ቄሱ እናቴም ካኮረፈችኝ ሰነበተች። ልጅ ኃይለ ሚካኤል እንዴት ሰነበትክ ጎረምሳዬ? ፎቅ የሚያህል ጥምጣማቸውን ጠምጥመው ወደ ቆምኩበት መስቀላቸውን ለማውጣት እየታገሉ መጡ። ጌታ ይመስገን አባ ስሙ ይክበር አልኳቸው። ድምጼን ጎርነን ፊቴን ኮስተር አድርጌ ምናልባት ሁኔታዬ ከገባቸው ብዬ ነበር። ዛሬ ደግሞ አትሳለምም እንዴ አሉ መስቀላቸውን አዘጋጅተው እንደቆሙ። አይ አባቴ ጴንጤ ሆንኩኝ እኮ ጴንጤ። ጭቅጭቃቸውን እያሰብኩ ተንተባተብኩ። ጎሽ የኔ ልጅ ጎሽ ጎሽ ደግ አደረክ፣ ተባረክ የኔ አንበሳ ጎበዝ ብለው ብቻ ፈገግ እያሉ መስቀላቸውን ወደ ካፖርታቸው መልሰው ጥለውኝ ሄዱ። የሰማሁት ነገር ግን ከአባ መሆኑ አጠራጠረኝ። እኔ ገና ለገና ተከራከሩኝ፣ ለምን እንዴት እያሉ ዘበዘቡኝ ስል እሳቸው በጭራሽ ጎሽ። ግራ ገባኝ። አባን ሳውቃቸው ትጉህ አገልጋይ የመንጋ ጠባቂ እንደሆኑ ነው። እንዲያውም እኔ ወደ ቤተ ክርስቲያን እንድቀርብ ተብከነከንኩ። ቆይ አታስፈልግም እያሉ ነው? ብትኖርም አትጠቅምም ነው? ንቀውኝ ነው? በቆምኩበት መንገዱን ተሻግረው ወደ ቤተ ክርስቲያን ሲሄዱ ንዴት ያጦዘኝ ተከተልኳቸው። ምን ማለት ሆኖ አባ? ጴንጤ ሆንኩ ነው እኮ ያልኩት፣ ወይስ መጀመሪያም አላስፈልግም ነበር? አባ በሩ ላይ እንደደረሱ አማትበው ሲያበቁ ዞር ብለው አይተውኝ ወደ ግቢው ዘለቁ። አረ መናናቅ ገነፈልኩኝ። ያናግሩኝ እንጂ ለምን መልስ አይሰጡኝም? ወይስ እርሶም ሊሆኑ አስበዋል? ነገሩ የጀማሪ ነገር እንዳይሆንብኝ ወሬን ገታ አድርጌ ያዩአቸው። እሳቸው ግን ጭራሽ ችግኝና ዶማ ይዘው መተው ይልቅ ከመጣህ አይቀር ይችን ትከልልኝ አሉ በልምምጥ ድምጽ። ሳላንገራግር ቆፈር አድርጌ የሰጡኝን ችግኝ ተክዬ ሳበቃ አባ በተራቸው መተው የተከልኩትን መልሰው ይነቅሉት ጀመር። እንዴ ምን ነው እርሶ በማስተማር ፈንታ ጸብጸብ አሉትሳ? አይ እንግዲህ ታዲያ ተክለው መች በቀለ? መች ስር ሰደደና አሁን ተክሎ አሁን ይበቅላል? ጎሽ ጎበዝ፣ እንግዲህ መልሴ ይሄ ነው። ተተክሎ ያልቆየ ያልተኮተኮተ ወይ ስር ያልሰደደ ተክል አይጸድቅም። ይህ ችግኝ ማለት ደግሞ አንተ ነህ። ተምረህ እንድታውቅ አውቀህ እንድትኖር ብዙ ብለምንህ እምቢ ብለህ የቆየኸው አንተ። ዛሬ ደግሞ ወጣው ሄድኩ ከቤተ ክርስቲያን ልጅነት አጸድነት ተነቀልኩ ትላለህ። አብ የተከለውማ አይነቀልም። አየህ ሃይማኖት መቀየርህን ሳይውል ሳያድር ነበር ከእናቴ የሰማሁት። ለዚህ ነው አንተ ስትነግረኝ እንግዳ ያልሆንኩት። ነገር ግን ፍጹም አዝኛለሁ። በሰዓቱ መንገድ ዳር እንዴት ሃይማኖት ቀየርክ ብዬ ብሰድብህ ከመቅረብ ይልቅ ትሸሸኛለህ። በተቃራኒው ግን ደግ አደረክ ብልህ ከኔ የማትጠብቀው አነጋገር በመሆኑ አጥብቀህ ትጠይቃለህ። ባትመጣ እንኳ እኔ መመለስ አይቀርም ነበር።
ብዙ ምዕመናን እኮ የጠፉብን አቅርበን ከማስተማር ገፍተን ሰድበን በማስወጣታችን ጭምር ነው። ይልቅ እንደዚህ ችግኝ አትሁን። አለባብሰው ቢተክሉህ ያጸደቁህ እየመሰለህ ሽው ባለ ንፋስ አትንገዳገድ። ስር ያልሰደደ ዕውቀት የመሃይም መጫወቻ ያደርጋልና ተጠንቀቅ። ተዋህዶን እንኳ አውቃሃት አይታት አትጨርሳትም። ሩጦ መውጣት ለእንቅፋት እንዲሉ ሰክኖ መርጋት ከድንገተኛ ሞት ያድናል። ቤት ውስጥ ያሉትን መናፍቅ በማለት ውጭ ያሉትን በማቃለል ሃይማኖታቸውን በማንቋሸሽ ሃይማኖት አትጸናም። እንዲያውም ቤተ ክርስቲያን አክብሮ መጥራት እንጂ ሰድሞ ማባረርን አታስተምርም። አንተም ያልተማርክበት ቦታ ብትሄድ በጥባጥ እንጂ አማኝ አትሆንም። እንግዲህ ያላወቅከው እንዲገባህ ያወቅከው እንዲያጸናህ እኔም ለመጠየቅ ዝግጁ ነኝና ጠዋት እዚህ ሆና ጠፍቶ ከመቅረት ወጥቶ መመለስ ይሻላል። አሁን ግን ግባና ረፍት አድርግ። ከቀድሙ ይልቅ አሁን ኮርቼብሃለሁ። እንዲህ ብለው ዶማቸውን ሰብስበው ወደ ቤታቸው ተመለሱ። መች ነው ነክቶ እንደገና ማወራቸው እያልኩ ወደ ቤት የገባው።